ዛሬ እንግዲህ ቶቼ አሁንም ዛሬ እንግዲህ ሀሚ ትናንት እንዳያችኋት ራሷን አለቃችም ነበር። 18 ሰዓት ያህል ተብሎ ነበር። ያው ሚዲያው እንግዲህ እንኳን ስበብ አግኝቶ ሁሉም በየግሉ የራሱን አስተያየት ሲቀባጥሩ ውሏል። እንግዲህ ሀቡም አሁንም በወንድም ይተማመናለሁ እውነቴን ነገር ካረገ የኔ ወንድም አይደለም የመጨረሻ ወንድምነት ቆርጣለሁ ብሏል። እንደ አይነት ነውር ነገር ካረገ ነው የሚለው። ሀብቴም እንደዛ ነው። ሀብቴም መደኛው ሴራ ነው። ብዙ ጥላት አላችሁ። ሴራ ይዛ ነው። እኔ ልንገራችሁ እንደ የድሮ ጓደኛ ስለሆንሽ ያምንሻ እንዲህ ብለሽ ሂጂ ተብላ ነው፣ ተልካ ነው፣ ሴራ ነው፣ እኔ ወንድሜን አውቀዋለሁ እያሉ ግማሹ ኦዲየንስ ደግሞ ፕራንክ ላይ ናቸው። እኔ እንደ አይነት ፕራንክ አለ እንዴ? እህቶቼ ፕራንክ ቢሆን እንዴት ነው? ሀሚ ዛሬ በጣም ነው አንጀቴን የበላችሁ እንዴ እህቶቼ። ፕራንክ ሀሚ እኮ ተስፋ እንድቆርጥ ያደረጋ ከጎኑ ቁማ ነበርኩ። ይቺ ከ6 ወር በፊት ይቅርታ እያቋረጠኝ ነው። ከ6 ወር በፊት ያቺ ከአንድ ቀን የተጣሉባት እኮ ናት። ጥርጣሬ እንዴ የዛን ቀን እሱ አሁን ምን እንዳረገችኝ አላቅም ነው። እሱም እኮ አሁን ብሩኬ እያመነም ነው እያላመነም ነው። ለምን ልጅቷ እመጣለሁ ብሎ ሲደውልላት ሴራ ጠንስሳኔ የጠበቀችው። እሱ ደግሞ በየዋህ ልቡ የድሮዬ ናት ትጎዳኛለች አላለመቶች። ይሄ ላይ ስህተት ነው የሰራው፣ ትልቅ ስህተት። ያው እንግዲህ አንድ የሚዋደደውን ሰው ፈጣሪ ሲለየው ቶች በቃ በስበብ ነው። ሀሚና ብሩኬ ይለያያሉ ያለ የለም አይደል? ደግሞ ይህን ሰበብ አረገበት ብሩኬ እንጂ ብሩኬ የፈለገ ከሀሚ ቢጣላ ብዙ ነገር ደርሰዋል። ዱባይ ሂዷል። ከሀገር ለቆ መውጣት መሸሽ እንጂ ብሩኬ ከሴት ጋር ይተኛል የሚል እኔ አላቅም። እኔ አንደበትም የለኝም። ግን ልጅቱ አሲራ አጥምዳን ያጠመደችው። በቃ እንግዲህ ሀሚ በቃኝ ተንለያይ፣ ካሁን በላይ አንተ የልጅ አባት ነህ፣ ህይወትህን ኑር፣ ህይወት ልኑር፣ አላምንህም አለሽ። በቃ አላምንም። እስከ ቪዲዮ እስኪያቆም እያለቀሰች ነው። ገና በደንብ አልተሻላት። አምኜህ ነበር፣ ሙሉ ልቤን ሰጥቼ ነበር፣ ጠባቂ ሁሌ ነገር ብዬ ነበር። አንተ ግን ሌላ ሰው ነህ ነበርክ። በጣም ስህተት ነው የሰራው። እውነት እኔ እንጃ። ብሩኬቶች የራሱ እንኳን ልዩ ያንተ ነው ቢባል ያዛች ሊጋ እኔ አላቅም። የሀሚ ልብ ተሰብሮ ደስተኛ ሆኖ አይኖርም። እሱም ደግሞ ልጁን ያሳድጋ እንጂ እሷን እንዲህ ምስቁልቁሉን አውጥተው እኔ እሷን አግብቶ ይኖራል ብዬ አላቅም። ልጅቷ ለጥቅም ነው አመጣጧ። ገብታችሁ ወደው አፍቅረው አይደለም፣ ለጥቅም አንድ ሰው በቃኝ ብር የለውም ድሃ ነው ብላችሁ የሄዳችሁትን ፍቅረኛ ከፍቅር ገንዘብ በልጧችሁ የሸሻችሁትን እንዴት አሁን ሲለወጥ አረገዝኩ ብላችሁ አጥምዳችሁ ትመጣላችሁ? ቴኩ ነውር ነው። እውነት በጣም የሚደብር ስራ ነው ይሄ። እንደዚህ ህይወቱን አበላሽታ መከራ ስቃይ አብራ ያሳለፈችው ልትቶ ከእሷ ጋር የሚኖር ይመስላችኋል? ልጁ እንኳ ቢሆን አይኖራት እንገራችሁ፣ አይኖርም። አላቅም። ብዙ እኔ ሳስበው ብሩኬ ታውቃላችሁ ለውሳኔ ቸኳይ ነው። ሀሚንም ህይወት በጥጬ እኔም ድኩኜ ብሎ የሀገሩን ለቆ ሊወጣ ይችላል እንጂ ከልጅቷ እድሜ ይስጠን። 3 ወር ነገ ጧት ናት። 3 ወር ከረመዳን በኋላ ነው፣ ቅርብ ነው። አብሮ አይኖርም እህቶች፣ አብሮ አይኖርም። ዋናው ግን ሀሚ ለውሳኔ ትቸኩላለች። 3 ወር ዋጋ 3 ወር ድረስ አልጠብቅም፣ 3 ወር ዋጋ ያስከፍላል እያለች ነው እንግዲህ። ውሳኔዋ ስትድን አብረን ምና ይሆናል። ለምን አለች? ለምን እንዴት አስቻለህ? እንዴት መጣህ? ሌላ ቦታ እኔ ከአንተ ጋር ስጣላ ሌላ ቦታ እሄዳለሁ ወይ? አንተ ግን እሷ ጋር ነው መደበቂያ። እንዴት ልክ ነው እህቶቼ። የፈለገ ቢሆን ከልቡ እውነትም ፍቅሩ አልወጣለቱ ነው እንጂ እንዴት ይሄዳል? እህቶቼ እስቲ ለአንድ ቀን ይሽሽ ደብሮኝ ነው አለ። ቢደብረው ወንድሞቹ አሉ፣ የማትጠገብ እናት አለችው። እናቱ ጋር ሄዶ ተኝቶ እናቱ ቤት አያሳልፍም? ይህ እኮ ጉር ነው እውነት። ልጅቷም እንዳስነካችሁ እኮ አይታወቅም። እኔ በጣም ነው የገረመኝ። ምን አይነት የዛኔ ይሄ ልጅ ምን አይነት ሸይጧን አርፎብን ነው ከእሷ ጋር የተገናኘው ነው? ምን ነክቶን ነው?
ልጅቷ እኮ አስራ በመጠጥም ታርገው በምን አስክራ በቃ አብራ አሳድረዋለች። በቃ ብሩኬ ምን አግኝቻታለሁ አለ ራሱ አግኝቷት። እህቶቼ አግኝቷት እኮ ይሄ ልጅ አብረው ሻይ ቡና ይበሉ ምን ግልጽ አልሆንም። ገና ነው ጉድ የሚወጣው። እንግዲህ ልጅቷም አግኝቶኝ እንጂ አብረን በልተን አብረን ጠጥተን ምናምን አላለችም። ግልጹ ምንም እናውቀው ታሪክ የለም። ለምን መሸሻ አጣ እንዴ? እውነቷን ነው ሀሚ። እኔ በሀሚ ቦታ ሴቶች ሀሚን አትናገሩ። እውነቷ ውሳኔዋ መወሰኗ እኔ ትልቅ ነገር ነው። በቃ የእውነቷን የእንጀራ እናቱን ላሳድግ ነው ወይ አለች። አስባችሁታ እንዴ? የእሱ ልጅ ከሆነ እኮ እንዴ እንዴት ነው ደስተኛ ሁሌ ለልጁ እያለ በልጁ ምክንያት እየተገናኘ እንዴት ነው ሀሚ ልቧን ከፍታ የምትሰጠው? እንዴት ነው? ሴት ልጅ እኮ ናት፣ ትጎዳለች። እንዴት ነው ሙሉ ፍቅር የሚኖራት? እንደዚህ አይነት ነገር የለም። እሱም እንግዲህ ፈጣሪ ያላለውም ከሀሚ ጋር ለመኖር ውድ። አሁንም ሀሚዬ አቸኩይ፣ ራስሽን ጠብቂ። ከምንም በላይ ሰው ጤና ነው። አው ተጎርተሻል፣ ተሰባብረሻል። እሱም ራሱ ያቺ ቀን እየረገመ ነው። ተጨናንቋል። አይታችሁታል። ተጨናንቋል። ልጅቷም ዛሬ ሚፍታ ቤት አልቅሳለች። ማግባት ነው እሱ የምፈልገው ልጅ ያላባት አያድግም ብላለች። ልጅቷ ሙሉ በሙሉ ከብሩኬ እንደሆነ ተስፋ አድርጋለች። አሁን እንግዲህ የሚለየው ዲኤንኤ ምርመራ ነው። አንዳንዱም ደግሞ እርጉዙም ሆኖ አለ ዲኤንኤን ምርመራ እየተባለ ነው። ወይ ቶሎ ብሎ በሱ ነገር ወደ አዲስ አበባ ሄዶ ትላልቅ ሐኪሞች ዶክተሮች አሉ በእርጉዙ ነው ይታወቃል ካሉ እዛ ወስዶ አስመርምሯት ሊያቅም ይችላል። ብቻ ናቅም አልሙሄም ሀሚ በቃት፣ በቃኝ አለች። ለመናት። በጣም አሳዘነኝ። እሱም ያሳዝናቶች። አንድ ነገር እኮ ሳታስቡት በስሜት በንዴት የምታረጉን ነገር እውነቴን ዋጋ ያስከፍላቸዋል። እሱም በጣም አሳዘነኝ። ወንድ ልጅ እንደዚያ እኔ እንጃ። እሱም አሳዘነኝ። እኔ አልፈርድም። ልጅቷ ግን ለምን ወደ አሁን እዚህ ጋር ብሩኬ ያስባ ለምን 6 ወር ቁጭ አለች? ለምን ወዳው ስታረግዝ ግልጽ አላረገችም? ሆዷ ገፍቶ ልጁ ሚዲያ ላይ እስኪዋረድ ለምን አስባችሁታ? ወዳውማ ቢይዛት አስወርጂ ብሎ ይዛን ነበራ። ካረገው ወዳው ቢይዛት ዲኤንኤም ቶሎ ይመረመር ነበር። አሁን ገፍታለች 6 ወር 7 8 በ9 ወር ነው እንግዲህ ወንድ ልጅ ነው ሴት ልጅ የሚጨምረው ቶች ብቻ ያክሽፍለት። እውነት አይለያቸው። ልጁ የእሱ አይሁን። ልጅቷ በኮንፊደንስ ነው። ሀቡ ደግሞ ትልቅ ሰው ይዘን እንጠይቃታለን ብሏል። ሀቡን በጣም ተናዶበታል። እንዲህ ካረገ ብሩኪያውን ሀሚን ያሳመናት በቃ ልክ እንኳን ሀሚን እኛንም አሳምኗል። ምን እንዳረገች አግኝቻን ነበር። ምን እንዳረገች አላቅም ነው እኮ። ይሄ ማለት አብሮ ተኝቶ አንድ ቀን ቤቱ አልገባም። ከሷ ጋር ነው ያደረው የዋለው። አስባችሁታል? በጣም ከባድ። ስለዚህ በጣም ያሳዝናል። ከእንደዚህ ነገር ይጠብቀን። ህይወቱን መታ እሷም ቀንታ ነው እኔ እንድኩኝ ተደስቶ አይኖርም በሚል ነው ሀሚጋ ሆኖ ያ ነው። ይሄ ደግሞ እውነቴን ነው እህቴ፣ በሰው ህይወት ገብተሽ አጥምደሽ እሱ ሳይፈልግ ያለ ፍላጎቱ እንደዚህ አርገሹ ከሆነ ብሩኬ በፍላጎቱ ያደርገው እናውቃለን። አንድ ቀን ተሳስቶ አያውቅም። ሀሚ እንኳ ብራንክ ስታደርገው እንደዚህ አይነት ነገር እንተኛ እንኳ ብላለ ብራንክ እማይወድ ልጅ ነው ብሩኬ። እንዲህ ማድረጉ በጣም ያሳዝናቶቼ። ሀሚዬ እንግዲህ ይሄ ልብሽን የሚጠግን እውነቴን ነው። ከአሁን በላይ ሀሚ ራሱ ወንድ ልጅ ያምና የምታስቀርበም አይመስለኝም ከብሩኬ ውጭ። እንግዲህ ፈጣሪ እርዳሽ፣ ራስሽን ጠብቂ። ደግሞ ሌላ ነገር እንዳታረግሽ እሷን ካላጠፋው እሱን አላገኝም በሚል ሀሚ ተጠንቀቂ። ከቻልሽ ቡታጅራ ውጭና አዲስ አበባ ሂጂ። ከቻልሽ ደግሞ እንደው ዱባይ ቅርብ ሀገሮች ለአንድ ወር ያህል እረፍት ብታረጊ ጥሩ ነው እንጂ እንደዚህ ኩነሽ እዚሁ ቡታጅራ እሷን ባገኘሽ ቁጥር እሷ ደግሞ በምን እንደምታጠምድሽ አይታወቅም። ታጠምድሻለች ብሩኬን በየዋህነቱ እንዳጠመደችው። ሀሚዬ እውነቷን አንተ ጅል ልበልህ ክፉ ልበልህ ምን ልበልህ አለ። እውነቷን ነው። እንዲህ አይነት ነገር እናንተ የተዋትን ልጅ በቃይ ብሎ ከ3 ዓመት ሊሆነኝ ነው ብሎ እንዴት በአንድ ቀን ስተት ና ስትል ይሄዳል? ምንድን ነው ይሄ ማለት? ከልቡ አልወጣችለትም ማለት ነው። 4 ነጥብ። ምንም መሻወድ እንትን አይለው። በቃ
ልጅቷ እህቶቼ፣ ልጅቷ ባትዘቀዘቅ ባትሰደብ። ፕራንክ የምትሉ ደግሞ እኔ ፕራንክ የሚሉ ሰዎች ገብቼ ኮሜንት ባላረግ ደስታኝ ነው። አረፈ እንደ ያማችኋል እንደ የምን ፕራንክ ነው? እየተለያዩ ፕራንክ አለ እንደዚህ አይኗ እንደዚህ ኩና ሀሚኮ ማለት ሁሉ ነገር በውስጧ የምትይዝ ልጅ ናት። ታውቃላችሁ አይደል? ጠንካራ። አሁን እኮ ተሰባብራ ነው እንደዚህ ስቅ ብላ የምታለቅሰው ካሜራ ፊት። እንደዚህ አይነት ፕራንክ አለ እንዴ? ብሩኬ ሲፈለገ ሀሚ ባታቅ እንደ አይነት ፕራንክ ያደረጋ እንዴ? ራሷን ስታስክትወርቅ እንዴ? ህይወት እኮ ነው። ለዶላር ተብሎ የሰው ልጅ ህይወት ይለፍ አይባልም። እንደ አይነት ፕራንክ ምን ሆናችኋል እንዴ? ወደ ራሰ ፕራንክ ተውና ልቁት። መፍትሄው ቶሎ ያስመርምር ብሎ ብሩኬን ጥሩ ለሀሚ ኮሜንት ጥሩ የሀሚ ሂቶች በውስጥ ደግሞ ሀሚዬ እንድትረጋጋ ለውሳኔ እንዳቸኩል የ3 ወር ዲኤንኤ ምርመራ ትጠብቅና ከዛ በኋላ ተስፋ ቆርጣ እሷ ህይወቷን ትምራ። እዛ ድረስ አዲስ አበባ እንድትሄድ ብታጅራ ለቃ እንድትሄድ እዚህ አጠግቡና እንድትረጋጋ አርጓት እንጂ ፕራንክ ነው። አረ ወይኔ ፕራንክ እናንተን አረ እናወቅ። ሰው ደንባ እያለቀሰ ፕራንክ አለ እንዴ? ስቲዋት ምን እንደምትመስል እንዴ? ሀሚኮ ቢከፋት ስንት አይነት ፕራንክ ስንት ሴት ሲያመጣ እንኳን እንደዚህ ያላለቀሰችን በእነሱ ሁሉ ነገር ችላ ጎበዝ ነበር። አሁን እኮ በቃ ተስፋ የሚያስቆርጥ ነገር እኮ የተሰማው ከብሩኬ እኮ ላይ ያለው ብላ አታውቅም ነበር ይችል ያስባችሁታል። ብሩኬ አሁን እንዴት ነው እውነቷ? እንዴት ነው ማምንህ? ካሁን በላይ ሌላ ሴት ጋር ሂደህ እንደዚህ ብትጎዳይ ነው ያለችው። እምነት እስከ ጭራሹ በቃ አጣችበት። ስለዚህ እንደ አይነት ፕራንክ ነው የምትሉ ልጆች እባካችሁ እንደ አይነት ፕራንክ የለም። የምትወዷቸው ሙስሊም ዱዓ አድርጉላቸው፣ ክርስቲያንም ጸሉላቸው። የተባለው ነገር ልጅቱ እውነት ውሸት ይዛ መታ እንደው ልጅቱን እንመረመራለን ብላለች በኮንፊደንስ። እውነቱ እንግዲህ ውሸቱ ዲኤንኤ ነው የሚገልጸው። ብሩኬ ደግሞ አንተ መቼ አትረባም የዋህነ የዲኤንኤ ጊዜ ራስህ እዛው አድረቢው ሙስተሽፋ ልክ በእንተ አብረሽ እንዳረጉት እንዳይቀይሩበት ተጠንቀቅ። ልጅቷ ሆን ብላ እውነት ግን እውነቴ ነው። ብሩኬ አግብቶ አንቺን አይኖርም። እንዲህ አርገሹ ቤተሰቡን ሳይቀር ነው ያዋረርሽው። ይሄ እኮ ብልግና ነው። በማንኛቸውም ሃይማኖት እህቶች፣ በማንም ሃይማኖት በትክክለኛው መንገድ ሽማግሌ ሳይላክ ምን ሳይደረግ ይሄ ዝሙት ነው። ዝሙት ስራ እኮ ነው፣ ወንጀል ነው።